ያው ማለት ትንሽ የእምነት ጉዳይም ይኖራል አለመግባባቶች ይኖራሉ የእምነት ጉዳይ እስቲ ምን አይነት ማለት አልተረዳሁትም ምን አይነት ጉዳይ ሚዲያ ላይ መናገር ትንሽ አይከብድም እኔ እናንተ በግል ማውራት እንችላለን እሺ ጥሩ ያው ባዳም ልኮ ነው የምታመልከው በዛ ላይ ትክክል አይደለችም የሆነ አንዳንዴ የምታወራው ነገር ለሰው እውነት ይመስላል ግን እውነት ከእውነት የራቀ ነገር ነው ከምታስበው በላይ ከሰፈር አግላናለች በሷ ምክንያት ያው ከሰው ተገለና ያለ ነው እስካሁንም እያጨቃጨቀን ያለ ጉዳይ ይሄ ነው እኔ እዚህ ቤት እንድትኖር አልፈልግም እኔ እሷ ጋር መኖር አልፈልግም በቃ ማለት እኔ አንዳንዴ ዝም ብዬ ሳያት ከቀን እየከሳች ነው የምትመስለው ከእምነቱም ውጭ እኔ በሽተኛ ነው የምትመስለኝ ይቅርታ አድርገልኝ አንቺ ለምንድን ነው የምትመጣብኝ እኔ ስላንቺ እያወራሁ አይደለም ለእህቴ ስል ብዙ ነገር ሆኛለሁ እሱ ነገር ነው እያሳሰበኝ ያለው እያስጨነቀኝ ያለው ማቶንም እንውለድ ስል እንኳን እምቢ ነው ያልከው እሺ እህቴን ለማኖር ይኸውልሽ በዚህ ሰዓት እኮ ብዙ የሚያሳስበን ነገር አለ አይደል እንዴት ስለዚህ ታውሪያለሽ አይመለከተኝ ምን እንደጀመርሽ ከሌላ ሰው ጋር ጀመርሽ ብሩክ ወይ ካንተ ጋር እናውራ እኔ ግራ ገባኝ ምን እያሰበች እንደሆነ ምንም ቢገባ በእኔ ስም መሆኑን አትርሳ ብሩክ እህቴን ይዘህ መውጣት ትችላለህ አይመለከተኝም እኔን ግን ተወኝ በቃ ቆይ አይደለም ሌላ ባላጅሽ ከኔ ውጭ ሌላ ባላዘጋ ማለት ተነጋግረን አስረድቼሽ እኮ ምንም እንረጋጋው ነገር የለም እንዴ እሺ ወዴት እየሄድክ እንዳለ ግን እየተገነዘብኩ እሺ ቀዝቀዝ በይ ወጣ እየጠየቅኩሽ እኮ ነው ማለት በገዛ ቤቴ ማዘዝ አልችልም ወጣ ለሰው ያለሽ ሌላ አይደለም በቃ መፍትሄ ከሰጣት በውጭ መስጠት ትችላለህ አሁን ግን ቤት ይለቀውታ አንዴ ማን አንተ ሲጀመር አይደለም ካሜራውን አጥፋው ተረጋጋሽ ምንድነው ያልከው ያለው ተሰማኛለህ አይደለም ምንድነው ተረጋጉ ማሽታት ገባ ይሄ ሁሉ ነገር የተፈጠረው ካሜራውን አጥፋው ካሜራውን ማጥፋት ነው ካሜራውን አጥፋው ያልኩ ነው እቺና በተገላግስ አንቺ ላይ ሰይጣን ውስጥ ምን አይነት ሰይጣን ሰው ይሆንሽ ነው አንቺ ምንም ያክሉ አይመለከተኝም ይሄን ነገርሽን አላውቅም ነበር እኮ እስካሁን ተረጋግተን ነው አካውከ አባስ ይሁሉ ዘመን ችለሽ ነበር ይኖርሽው ማለት ነው ሁሉ ዘመንማ እህቴ ስል ቻልኩ ቻል ነበር ማለት ነው እንዴ ቻልኩ ጭራሽ አዎ ቻልኩ ማንንም ሰው ከዚህ ችብድ ጋር መኖር አይፈልግም መቼ ሲጀመር እኮ የሰፈር ሰው አይደለም ማሚ ማኖርሽ ነው አይደለው እንዴ አሁን አዲስ ዜና ነው እንዴ ከሰፈር ሰው ማራትሽ ምናምን ሰው ተኮሱ ነው አንዴ እንደማ ከቤተሰቦቼ ራኩኝ ላንተ ስል ያንተን ቤተሰብ ላኖር ግን አይደለም ከቤተሰቦቼ ራኩት አሁን ሳበዛው ይኸውልሽ በእንባሽ ድጋሚ ሌላ ነገር ውስጥ እንድገባ ታሪክ እኔ በቃ ይኸውልሽ ይሄን ቤተሰብ አኑር ያለው ምናምን ብለሽ ምትምትዩን ነገር አቁም ውድ ተመልካቾቻችን ተረጋግተን ተመልሰናል ከብሩክ ባለቤት ጋር የተወሰነ ግብ ነበር እሷን ለማስረዳት የተወሰነ ጊዜ መውሰድ ነበረብን ቢያንስ ከ30 ደቂቃ በላይ እሷን ለብቻ አውርቻታለሁ እንድትረጋጋ ብዙ ነገሮችን ለማስረዳት ሞክሬያለሁ አሁን ግን ያለውን ነገር ተረድታ እሷም እዚህ ጋር ለማውራት ቁጭ ብላለች በመጀመሪያው አሁን በፊት ይቅርታ ልጠይቅሽ ችግር የለውም ያው መጀመሪያም እንግዲህ ስላልተረዳሽ ነው እንጂ ይሄን ያለ ለአግባባ የሚችል ነገር የለም ሰዎች ያው ሐሳብ ሼር ሲደራረጉ ጥሩ ነው ብዬ ስላሰብኩኝ ነው እስኪ መጀመሪያ ግን እንተዋወቅ ሄለን እባላለሁ ሄለን እሺ ያው እንግዲህ እኔ ብሩክን ከዚህ በፊት አውቀዋለሁ ጥሩ ልጅ ነው መልካም ልጅ ነው ታታሪ ነው ለስራ ያለው ፍላጎት በጣም ከፍተኛ ነው አሁንም ከሱ ጋር መስራት ፈልጋለሁ እኔ ያው እንደምታውቂው በሚዲያ ጉዳይ ነው መሰራው ለብቻም ሳስረዳሽ የነበረው እሱን ነው በሚዲያ ውስጥ ብዙ ነገሮችን እየሰራን ነው እሱ ደግሞ የኛ አካል እንዲሆን ነው የምፈልገው ከዛ በፊት ግን ካንቺ ጋር ማውራት አለብኝ ያው አንቺም የሱ የህይወት አንድ አካል እንደሆንሽ እናውቃለን ባለቤቱ እንደሆንሽም ያው መረጃዎች አሉን እስኪ ስለ ብሩክ የተወሰነ ነገር ንገሪኝ ብሩክ ማን ነው ምን አይነት ሰው ነው ባህሪው እንዴት ነው ፍቅር በጣም ከምታስበው በላይ ለቤቱም ለትዳሩም ታማኝ ያው ጥሩ አባወራ ነው ብሩክዬ ያው እናንተ በውጭ ከምታውቁት በላይ እኔ ባለቤቱ በደንብ አውቀዋለሁ ያው ስራው ላይም ታታሪ ነው ብቻ ብሩክን እንዲህ ነው ብዬ ለመግለጽ ቃላት ያንሰኛል ደስ ይላል በጣም እስኪ አሁን ላይ ምንድነው እየሰራ ያለው ብሩክ
ያው አንዳንድ ተባራሪ ስራዎችን ይሰራል። ያው እንዳልከው ሚዲያ ውስጥም አንዳንዴ ይሰራል። ያገኘውን ነው የሚሰራው። ያው ስራ አይንቅም። ሰው ያገኘውን ሰርቶ ሲኖር እዛም እዚህም ሲል ጥሩ ነው ብዬ አስባለሁ። ያው በወጣትነት በደንብ ካልተሰራ ከባድ ነው የሚመጣው ጊዜ ከባድ ስለሆነ ማለት ነው። ጥሩ ነው እንደዛ ማድረጉ። እስኪ እንዴት ነው ማለት በትዳር ውስጥ ያለው ህይወት እንዴት ነው? አለመግባባት ሲኖር እንዴት ትፈታላችሁ? እና እዚህ ቤት ውስጥ ምን ያህል ሰው ነው የሚኖረው? ሁለታችሁ ብቻ ናችሁ? ልጆች የሉ ምናምን? ያው የሱ እህት እኔና እሱ ነን የምንኖረው። ለጊዜው መሀላችን ላይ ምንም አይነት ልጅ የለም። ብሩኬና እኔ ስንጣላ ራሳችንን የምንፈታው፣ ምንንም መሀል ላይ አናስገባም። ይሄን ያክል ግጭትም መሀላችን ላይ የለም። ሁለታችን ፍቅር ባለው መንገድ በሰላማዊ መንገድ ነው ሁሉንም ነገር የምንፈታው። መነጋገር ካለብን ተነጋግረን ነው ሁሉንም ነገር የምንፈታው። በጣም ደስ ይላል። እስኪ ያው እንግዲህ አንዳንዴ በህይወት ሲኖር ትዳር ስትይዢ ከባል ወይም ከሚስት ብዙ ጊዜ ዘመዶች ባይኖሩ ይመከራል። በተለያየ ማህበራዊ ድረገጽም ላይ እንደምንሰማው ትዳር እንዳይሆን ከሚያደርጉ ነገሮች አንዱ አግቢው ከባሉ ወይም ደግሞ ከሚስቱ ወገን የሚመጡ ትዳሩን ያለመፍቀድ ወይም ደግሞ ቤተሰባዊነቱን ያለመቀበል ነገሮች ይኖራሉና እስኪ እናንተ እንደነዚህ አይነት ነገሮች እንዴት ነው የምትሏቸው የምትፈቷቸው? ወይስ ችግር የለም ወይ? እኔና እሱ ስንጋባ እሱም ቤተሰብ የኔም ቤተሰብ ፈቅዶ ነው የተጋባ ነው። እንዳልኩ አሁን እህቱኛ ጋር ነው የምትኖረው። ያው አንዳንድ ያለመግባባቶች ይኖራሉ። ግልጽ እኮ ነው አይደል? የባል ቤተሰብ ጋር ወይም የባል ቤተሰብ ጋር መኖር ቀላል አይደለም፣ ትንሽ ይከብዳል። ግን ያው ነገሮችን እንደ ነገሩ አድርገን ይዘነዋል። እንደ ነገሩ ስትይ ብዙ ነገሮች የተፈጠሩ ይመስላል። ማለት ትንሽ ደስተኛ ያልሆንሽ ይመስላል። እስኪ ምናልባት ግልጽ አድርገሽ ብትነግሪኝ፣ የሆነ ያልጣመሽ ነገር እንዳለ ያስታውቃል ከፊትሽ ላይ። አይ እሱ የቤተሰብ ጉዳይ ነው። አሁን የግል ጉዳይ ለሰው አይነገርም አይደል? አይነገርም። ግን እንደው ምን አይነት ጉዳዮች ሊፈጠሩ ይችላሉ የሚለውን ነገርና እንዴት ሊፈቱም ይችላሉ የሚለውን ነገር ብትነግሪኝ። ለምሳሌ ምን ነገሮች ይፈጠራሉ? የባል ቤተሰብ ከትዳር ውስጥ ሲሆን እንዴት ነገሮችን ኮንትሮል ማድረግ ይቻላል የሚለውን ነገር በዛው ለተመልካቾች ብታጋሪሉ። ያው ማለት ትንሽ የእምነት ጉዳይ ይኖራል፣ አለመግባባቶች ይኖራሉ። የእምነት ጉዳይ ስትይ ምን አይነት ማለት አልተረዳሁትም። ምን አይነት ጉዳይ? ሚዲያ ላይ መናገር ትንሽ አይከብድም? እኔ እናንተ በግል ማውራት እንችላለን። እሺ ጥሩ። እንደው እኔም እኮ ያው እኔም በነገራችን ላይ ብዙ አርቅምና የማህበረሰቡ አንድ አካል ነኝ። ማለት ከማህበረሰቡ ጋር አብሬ ነው የምኖረውና እንደው ሰሞኑን አንዳንድ የምሰማቸው ነገሮችም ትንሽ የሚረብሹ ነገር ናቸውና እንደው የብሩክ እህት ህሊና አንዳንድ ነገሮችን እንደምታደርግ ፍንጭ ሰማሁኝ እና ስለሱ ብጠይቅሽ ብዬ አሰብኩኝ። በዛውም ከመጣው አይቀር እግረ መንገዴን ስለሱ ብትነግሪኝ። ያው ሀገር ውስጥ እንዳልነበረች እኔም ማጣራት ችያለሁ። ግን እዚህ ከመጣች በኋላ ብዙ ሰው ስለሷ የሚያወራው ነገር ትንሽ ይረብሻል እና ከአምልኮ ጋር በተገናኘ ብዙ ነገሮች እንዳሉ አለ። ያው አውቃለሁ። ያው ለማውራት የደበረሽ ወይም የከበደሽ ነገር እንዳለ አውቃለሁ። ግን እስኪ መፍትሄ መፈለግ ቢቻል እኔም እንደ ብሩክ ጓደኝነቴ የሆነ ነገር ለማድረግ ነው የመጣሁት። ያው ይሄንን መነግረህ ጓደኛው ነኝ ስላልከኝ ነው። ያው ማለት ትንሽ ሰው አንዳንዴ ከሰው የሚደበቅ ነገር የለም። ያው ወደ እብደቱም እየቀላቀላት ይመስለኛል አንዳንዴ እና ያው ባዕድ አምልኮ ነው የምታመልከው። በዛ ላይ ትክክል አይደለችም። የሆነ አንዳንዴ የምታወራው ነገር ለሰው እውነት ይመስላል፣ ግን ከእውነት የራቀ ነገር ነው። እኛ እንዳልኩ እንደ ነገሩ ይዘናት ነው እንጂ ያው እሱም እህቱ ናት፣ ምንም ማድረግ አይችልም። ያው አውጠን መንገድ ላይ መጣል አንችልም እንጂ ከምታስበው በላይ ከሰፈር አግላናለች። በሷ ምክንያት ያው ከሰው ተገለና ያለ ነው። እኛ ሌላ እምነት ተቀባይ እንደሆነ ነው የሚያስቡት እና ይከብዳል። እኔም ላስብ የምችለው እንደዛ ነው። በነገራችን ላይ
ይቅርታ አድርጊልኝና ብሩክን አውቀዋለሁ ማለት አንድ ነገር ነው። ግን አንድ ሰው አብሮ እየኖረ ከሆነ ካለው ማለት በተለይ ኢትዮጵያ ውስጥ ከተለመደው ውጪ አንድ ቤት ውስጥ እየኖሩ ሁለት የተለያየ ነገር በተለይ ከተለመደው ውጪ ከሆነ ዝም ካልን ነገሩን ለማስቆም ጥረት ካልተደረገ ይህን ነገር እየተቀበሉ አንድ ቤት ውስጥ መኖር በተዘዋዋሪ አንድ ቤት ውስጥ እየኖር ስለሆነ አንቺም ተቀብለሽዋል ማለት ነው። ይህን ነገር እንዴት ነው ልንረዳ የምንችለው? አይ ተቀብለሽዋል፣ ይቅርታ ተቀብለሽዋል የሚለው ጋር ላርም። እኛ የእሷ የተቀበለችውን እምነት አንቀበለውም። እኔ በበኩሌ እዚህ አብራኝ ባትኖር ደስ ይለኛል። ማለት በቃ እኔ አሁን ከጓደኞቼ ተገልዬ ነው ያለሁት። አንተም እንደተረዳ ሰው ሪስፔክት የሚያደርገው ሌላ ነገር ሶ ባትኑር እዚህ ሁሉ እኔ ደስ ይለኛል። የእውነት እኔ አላቅም። ከፈለጋችሁ አማኑኤል ውሰዷት። አይ ዶንት ኖ ብቻ እኔ ይሄንን እኮ መውሰድ አሁን አንቺ ማለት ነው የምር የቤተሰቡ አንድ አካል ሆነሻል ማለት አንድ ቤተሰብ ስትሆኚ አንድ ሆነሻል። ሶ አንቺም ባለቤትሽም በዚህ ጉዳይ ምንም ያደረጋችሁት ነገር የለም ወይ? ጸበል መውሰድ አንድ ነገር ነው ምናምን የሆነ ነገር ማድረግ የሆነ ነገር ነው። ከመገለሉ የትኛው ነው የሚቀለው? እሷን ጥግ ድረስ ኃይላችሁን አማጣችሁ ይህን ነገር አድርገናል ያላችሁት ነገር አለ ማለት? አሁን የእምነቱ እንትን አይደለችም እያልኩ ነው። ጸበል እንዳንወስዳት በእኛ እምነት አይደለም የምትከተለው። ስለዚህ ምንም ማድረግ የምንችለው ነገር ስለሌለ እሱም እህቱ ስለሆነችበት እኔ ስራዬን ፈትቼ ለሷ ስለ ሌላ ቦታ ልገኝ አልችልም። ስለዚህ እኔ አሁን አላቅ ለብሩክ ብትነግሩት ደስ ይለኛል። እስካሁንም እያጨቃጨቀን ያለ ጉዳይ ይሄ ነው። እኔ እዚህ ቤት እንድትኖር አልፈልግም። እኔ መገለል አልፈልግም። በውስጥሽ ያ መኖር ስላለብሽ ነው እንጂ ታግሰሽ እየኖርሽ ያለሽው አንቺ ራሱ ነገሮችን ተቀብለሽ እየኖርሽ አይደለም ማለት ውስጥሽ ከነቅራኔሽ ነው እየኖርሽ ያለሽ። አዎ በትክክል እኔ እሷ ጋር መኖር አልፈልግም። በቃ ማለት እኔ አንዳንዴ ዝም ብዬ ሰዓት ከቀን እየከሳች ነው የምትመስለው። ከእምነቱም ውጭ እኔ በሽተኛ ነው የምትመስለኝ። ይቅርታ አድርገልኝ ማለት እኔ ይሄን ልትይቻልሽበት መጀመሪያም ወደ እብደት እየወሰዳት ነው ብለሻል። ከምን ተነስተሽ ነው እንደዚህ ልትይቻልሽ? ይሄው የምታወራው ነገር ልክ አይደለም። አንዳንዴ ይሄ ሰፈር ምናምን እኔ ባልኖርኩ ሰዓት መጣው ያወሯት ነበር መሰለኝና ይሄ የምታወራው ነገር ይሁን አላቅም ወደኛ የሚሳበብ አይነት ነገር ነው ብዙ ነገሮች የምሰማውና እኔ ደግሞ ስሜ እንዲጠፋ አልፈልግም። በሷ ይጠፋው ይበቃል። ሌላ እንደምናምን ሰው የተቀበለው ከበቂ በላይ ነው እና አሁንም ድረስ ብሩኬ ጋር ትንሽ የሚያጋጭን የሷ ጉዳይ ነው። አንድ እህቱም ስለሆነች እኔም ደግሞ ፍቅሪ ማጣት ስለሌለብኝ ነው የተቀመጥኩት። እኔ አላቅም ብቻ ይሁን አንዳንዴ በቃ እኔ ወስጄ የሆነ ቦታ ድርሻት ልምጣ ብዬ አስብና ከዛ ደግሞ የሚፈጠረው ነገር ስለሚያሳስበኝ ነው መተው። ቤት ውስጥ አንድ ቤት ስትኖሩ እንዴት ነው የምትግባቡት? አንግባባም። ያው እንደምታያት ነው ማለት ስራ አትሰራም፣ ምንም አታደርግም፣ ትወጣለች፣ የሆነ ዛፍ ጋር ነው የምትውለው፣ የሆነ ነገር ነው የምታደርገው። ይሄ ሳትግባባ መኖር የሚባለውን እኔ እየተገበርኩት ነው ማለት ነው። ምናልባት በእኔ ጀመር አላውቅም። እንግዲህ ያው በህይወት ሲኖር አንዳንዴ የሚያጋጥሙ ነገሮች አሉ። ይሄ ከሚያጋጥሙ ነገሮች ወጥ ያለ ነገር ስለሆነ ነው። በእርግጥ እንደው ሌላ የምትነግሪኝ ነገር አለ? አሁን እኛ እናግዛት ብንል በምን መንገድ ልናግዛት እንችላለን? እኔ በከዚህ ቤት አውጣልኝ እንጂ እኔ ምንም ትሁን እኔ አይመለከተኝም። ብቻ ይሄን ያህል ከመረረሽ እኮ እንደ ሚስት አንቺም እኮ መብት አለሽ አይደለ? የገንዘብ ችግር የለባችሁም። እንደማውቀው ብሩኬን በጣም ይንቀሳቀስ ሰው ነው፣ ሀብታም ነው፣ ገንዘብ አለው። ቤት ለይታችሁ አትኖሩም። ይሄ ማለት የምር ከማህበረሰብ ተገላችሁ ለሷ ብላችሁ ይሄን ነገር ማለት ልታግዟትም አልቻላችሁም። እዚህ ጋር መታገዝ ካልተቻለ እዚህ ጋር የእናንተ ህይወት መቀጠል ካልቻለ ያጨቃጨቃችሁ ካልቻለ ለምን ተለያይታችሁ አትኖሩም? እሷም የራሷን ማለት እምነት ከባድ ስለሆነ ይሄ ነገር አንድ ቤት ውስጥ ለመቀጠል የሚያስችል ነገር ስለሌለው እናንተ ለምን የራሳችሁ መፍትሄ አትወስዱም? እዚህ ጋር ልታግዟት አትችሉም? እሺ አታግዟትም ስልሽ ደህና እንድትሆን ለማድረግ አስቸጋሪ ነው። ይሄ በጣም ከባድ ጉዳይ ስለሆነ ለምን ቤት ለይታችሁ ማትኖሩት? አንችልም። ለምን ማለት እሱ ማድረግ በኦን ታይም ላይ አልችልም እኮ። ለምን? አንደኛ ለሷ ቤት ስሰራ ለሷ ቤት ስከፍል አልገኝም።
እኔ የምሰራው ለነገ ለህይወቴ ለልጆቼ ነው እንጂ ለሱ አይደለም። ስለዚህ እኔ ሰርቼ ለሷ ከሆነ ምኑን ተኖረው ማለት ያን ማድረግ ከቻልኩማ እኮ ሰራተኛ ቀጥሬ እሷን እንትን ማለት እችላለሁ። ግን እኔ ለራሴ ብዙ ችግሮች አሉብኝ። ሰው ነኝ ማለት ብሩኬም ቢሆን በሱ ጎን ብዙ ችግር ያለበት ሰው ነው። ስለዚህ ሌላ ችግር ደግሞ ማስተናገድ አልፈልግም ነው። ጥሩ ግን እኮ ማለት ይቅርታ አድርግልኝና በተለያየ መንገድ ብዙ ሰዎችን አይቻለሁ። እንደዚህ ታግሶ የሚኖር ሰው ግን አልገጠመኝም። በተለይ አንቺ አሁን አልገጠመኝም። እንደው ታጋሽ የሆንሽበት ሌላ ምክንያት ይኖር ይሆን? ምን ምክንያት ይኖራል? በህይወትሽ የተለየ ኤክስፒሪየንስ ማለት ምን ምክንያት ሊኖር ይችላል? ማለት ምን ምክንያት ይኖራል እኮ ነገርኛ አንቺ እንዴ? ይሄ ያልከኝ እኮ የሆነ ምክንያት ቢኖር ነው ማለት የሆነ ነገር ወደኔ ልታሳብ እየሞከርክ ነው አይደል? እንግዲህ አንቺ ነሽ ቃሉን የተጠቀምሽ ነው ያልተጠቀምኩም። ግን ምናልባት እቺ ልጅ ውጪ ሰርታ ነው የመጣችው። ብዙ ገንዘብ እንዳላት ሰው ማህበረሰቡ ያወራል። የሚያወራውን ነገር ማምጣት እዚህ ለማውራት አይደለም። ግን ያላት ገንዘብ እሷን ወደ ነበረችበት ለመመለስ በቂ ነው ብዬ አስባለሁና እንደው አንዳንዴ እንደው በቀና ልብ ስናስበው ምናልባት ከሷ የምትፈልጉት ነገር ስላለ ይሆን። ስለዚህ ማለት ብሩን እናንተ ናችሁ የወሰዳችሁት ምናምን እያልከን ነው? አልገባኝም። ምን ለማለት ነው እንዴ? አንቺ እኮ ነው ያልሽው። በነገራችን ላይ እኔ አንድ ላይ ከኖራችሁ ለሷ መፍትሄ ማለት አንድ ላይ ከኖራችሁ የሷ የሆኑ ነገሮችን ትጠቀማላችሁ። መቼ ለአምልኮ ነው የምትሰጠው? እኔ ምን አውቃለሁ ስለ ገንዘብ? አንተም ሌላው ሰው እንደሚያወራው እያወራክ ነው። እሱን እንዴት አወቅሽ አንቺ? ሰው ስለሚያወራ እንደዛ ብላ ስላወራች የምታውቂው አንቺ? አዎ መጣው ይነግሩኛል። በቃ ግን በሚነግሩሽ ብቻ ማውራት አይከብድም? አልክኩ እኔ እኮ ከብዙ ሰዎች የሰማሁትን ያጣራሁትን ነገር ነው በመረጃም ያረጋገጥኳቸው ነገሮች። ስለዚህ ሰው ትክክል ነው እኮ አንቺ ራሱ እኮ ያልሽ ያለሽው ነገር እኮ አንድ ቤት ውስጥ እየኖርሽ እንዴት ነው ሁሉን ነገር ከሰዎች የምታረጋግጪው? እኔ እኮ አሁን አንቺን ለመጠየቅ የፈለኩትም እኮ አብረሽ ስለምትኖሪ መቼም ውጪ የሚወራው ነገር በሙሉ ሁሉ ነገር እርግጥ ነው ማለት አይቻልም። የሚጨማምራቸው ነገሮች ይኖራሉ። አንቺ ግን አብረሽ ስለምትኖሪ አብረሽ እየኖርሽ ሰው ብሏል ብለሽ እንዴት ልታወሪ ትችያለሽ? እሺ እኔ ሲሆን በቃ በል ማለት አሁን ሰው እንደሚያወራው ይዘህ አውራክ እንበል። ብሩኬ እንዴት ከእህቱ ሊወስድ ይችላል ብለህ ታስባለህ? የእህቱ ገንዘብ የሱ ገንዘብ ነው፣ የሱ ገንዘብ የእህቱ ገንዘብ ነው። ሌላ ነገር የለም። እዚህ ችብድ ምን ይጠበቃል ማለት? በነገራችን ላይ ፐርሰናል ትጠያታለሽ ጸባይዋ ወይ ምናምን? አይ አልጠላትም። በጣም ነው የምወዳት። በጣም ነው የምወዳት። እያሾፍሽብኝ ነው። ለምን አሾፋለሁ? እወዳታለሁ አልኩ። የባሌ እህት አይደለች? ይቅርታ እናት፣ ጤነኛ ነሽ ማለት? እየሳቅሽብኝ ነው? እየቀለድሽብኝ ነው? እኔ እኮ የሆነ ነገር ለማወቅ የኔን መብት ነሽ እያልከኝ ነው? እብድነሽ አላልኩም፣ ግን ማለት የጠየቁሽ ጥያቄ ያን ያህል በፈገግታ የሚመለስ አይደለም። አይ ግን ዝም ብዬ አመጣጥቅን ሳስበው ለብሩኬን ስራ ለማስገባት አይመስልም። ምን ነው ልጅቱ ጋር ግንኙነት ነበራችሁ እንዴ? ከማን ጋር? ምን አልባት ነገሩን ወደ ያዞርሽው ነው። አይ አልገባኝም። አጠያየቅ እንደ ብሩኬ ጓደኛ አይደለም። ገብቷል? ልክ እኔን ወንጀለኛ እንዳደረገ ሰው ልክ ይሄ ወንጀለኛ ነሽ እንዴ? አልገባኝም። ወንጀለኛ ነሽ? አይ አንተ ነው ጠይቅ ነው ነገርኩ። አይ ምናልባት ወንጀለኛ ኮንሽ እኮ ልትነግሪኝ ትችያለሽ። እኔ ነኝ ወንጀለኛ? ምን አለች እንዴ? ነገረች። መጀመሪያ ወንጀለኛ የሚለው ቃል ካንቺ ነው የወጣው። ቃል ደግሞ ድርጊት ሊሆን ይችላል። አላልኩም። ከብዙ ሰዎች ጋር ትተዋወቂያለሽ አይደል? አዎ በትክክል ሰው አይደለው? ለስራ ምክንያት ብዙ አውቃለሁ። በተለይ ከሀገር ውጭ ካሉ ሰዎች ጋር እንደምትተዋወቂ እንግዲህ አንዳንድ መረጃዎች አሉ። ያው ዘመኑ ስለተራቀቀ በኢንስታግራም በአንዳንድ ነገር ትተዋወቂያለሽ። አዎ ምን ነው? ጥሩ ነው። አይ ጥሩ ነው፣ መተዋወቅ ጥሩ ነው። ምንድን ነው የምትሰሪው ግን አንቺ? ሱፐርማርኬት። አልፈለኩትም። ኦኬ ትንሽ ደስ ይቅርታ። ስለ ብሩኬ ስራ ነው ልናወራ የመጣከው ወይስ ስለ እኔ ስራ ነው ልታወራ የመጣው? መጀመሪያ የመጣው ስለ ብሩክ ስለማስገባው ስራ ነበረ። ግን ያው እዚህ ቤት ውስጥ ኮንፈርት የማይሰማ ከሆነ እኔም ስራ አስገብቼው በኋላ ስራዬን አደጋ ላይ ይጥላል።
በዛ ላይ ብሩክና አምኜ የሆነ ስራ ባስገባው ማህበረሰቡ እንደዚህ ስለሚል ስራ ቦታ መጥቶ ስለሚረብሸኝ እና መጀመሪያ የቤቱን ችግር ከእህቱ ጋር ምንም ያገናኘው ታሪክ አለ። በእህቱ ምክንያት እኮ ነው ስሙ እየጠፋ ያለው። ስለዚህ ልጅቱን አውጡና የሆነ ቦታ አድርጓት በቃ አለቀ። ከዛ ስራውን ይቀጥል ምንሽ አሁን ግን ከብሩክ አልወጣውም ልልሽ ነው። እሺ ስለ ብሩክ ነው ሐሳቤ። ከብሩክ አልወጣውም። ያው እዚህ ቤት ውስጥ ሰላም ካልተሰማው ስለሱ መጥፎ ነገሮች እሺ ቀረውን ብሩክ እየተወራለ የኔ ከብሩክ ጋር እኮ አወራለሁ ማለት ያለውን ነገር አወራለሁ። ካሜራውን አጥፋ። አላጠፋውም ማለት ተነጋግረን እኮ ነው። በቃ ካሜራውን አጥፋልኝ ማለት ተነጋግረን አስረድቼሽ እኮ ምንም የምንረጋጋው ነገር የለም እንዴ። እሺ ወዴት እየሄድክ እንዳለ ግን እየተገነዘብኩ ነው። እሺ ቀዝቀዝ በይ። እኔ እኮ ማለት ነው ላግዛት። በነገራችን ላይ ለሷ መፍትሄ ለመስጠት ነው እንጂ ሌላ አይደለም። ልታግዛት? አዎ እኔ ደህና እንድትሆን አደርጋለሁ። እሺ ካገዝካት ደስ ይለኛል። ያው ለሷ ታስበይላ። አዎ ትተሳሰባላችሁ። ይዘልኝ ሂድ። ነገሩ ወዴት ይወሰድሽ? በቃ ይዘልኝ ሂድ። ምን ነው እሺ የሚሄደው? እሺ ካሰብክላት ይዛት ሂድ። ወዴት ነው ይዛት የሚሄደው? እኔ ምን አገባኝ? የወንድምሽ እህት እኮ እና እኔ ምን አገባኝ? እኔ እሷን እድሜ ልክ መጦር አለብኝ? እንዴት ነው የምታስቡት? ስንት አመት ከሷ ጋር ኖረሽ ነው ማለት ይሄን ያህል የምታማርሪው? በቃ ስንት አመትም ልኑር ለአንድ ቀንም ይከብዳል እኮ አይደል? ነው አይደል? አዎ። እሺ ይኸውልሽ አንዴ ምናልባት ማለት እኔ እንደምረዳው ከሆነ አባ ካሜራውን አጥፋልኝ። ቆይ አንዴ እስኪ ላውራሽ። እሺ የመጨረሻ ጥያቄዎች ልጠይቅሽ። ጠይቅሽ። አንድ ሁለት ሶስት ጥያቄዎች ልጠይቅሽ ነው አውጣልሻለሁ። እሺ አዎ ቆይ የኃይል እርምጃ ወይም ደግሞ ጥቃት ምናምን አደረሰባችሁ ታውቃላችሁ? ቤት እንዴት ታደርሳለች? መሞት ካላማራት። እንዴት ማለት መሞት ካላማራት? መቼም እኔ ጥቃት ስታደርስብኝ ዝም ብዬ መቀመጥ ሰው አልመስልም አይደል? ግን አሁን አንዳንዴ የሆነ ቆይ እኔ እኮ ማለት እኔ የአንድ አምላክ የፈጣሪ ልጅ ነኝ እንጂ የዛፍ ልጅ አይደለሁም። ስለዚህ ከእንደዚህ አይነት ሰው ጋር አልኖርም። እሷም እኮ በሆነ ምክንያት ወይ ተገዳም ሊሆን ይችላል። ይሄ ሁሉ ነገር አይመለከተኝም። እኔ እንዴ ምን አገባኛው? ስለሷ የምትነግረኝ እኔ ምን አገባኝ? በጣም ብዙ ነገሮችን በሷ እየፈረድሽ ነው። ተገዳቢ ሆነ ምን አገባኝ እንዴ? እኔ አረብ ሀገር ሂጅ አላልኳትም። እኔ አብደሽ ነው ያላልኳትም። እኔ ሌላ አምልኮ ተቀበል አላልኳትም። ስለዚህ እኔ እሷን የማስተዳደር ግዴታ የለብኝም። አንድ ሰው የሆነ ችግር ከገጠመው የሆነ ነገር ከሆነ የማገዝ ግን ኃላፊነት አለብሽ። የለብኝም። እናቷ ነኝ እንዴ? ነኝ እናቷ ላትሆኚ ትችላለሽ። ግን አንድም ቤተሰብ ሆናችኋል ከሷ ጋር ማለት ባልሽን ስታገቢው ከሷም ጋር አንዴ ቤተሰብ ሆናችኋል አይደለም? ለምንድን ነው ያልመጣያት ነው ወይስ ያገባሁት ብሩኬን ነው? አባት ትሰማኛለህ? ግን አንድ ላይ ያገባሁት ብሩኬን ነው እንጂ እሷ አንድ ላይ የኖራችሁ ነው። መጣቸው ተለጠፈችብኝ። ስለዚህ እኔ ምን ላድርግ? ልክ እኮ ነሽ ማለት ትዳርና ይሄ ቤተሰባዊ ግንኙነት እኮ ለየቅል መሆን አለበት። ግን በጣም እንደምጣያት ያያየው ነው። የምጣይበት ሌላ ምክንያት ካለሽ ንገሪኝ። አባት አትበይኝ። አንቺ አባት አይደለም። አንደኛ ተረጋጊ። የምትናገሪው ነገር መጠየቅ የፈለከው ጥያቄ ይሄ ከሆነ ቅድም መልሱን ሰጥቻለሁ። ውጣ። አይ አልወጣም። ውጣ። ለምን ወጣለሁ? ውጣ። እየጠየኩሽ እኮ ነው ማለት በገዛ ቤቴ ማዘዝ አልችልም። ውጣ። ለሰው ያለሽ ንቃት በጣም ነው የሚገርመው። ለምን ደሰው የምትንቂው? ውጣ። እንዴ ተረጋጊና ይኸውልሽ ለልጅቷ መፍትሄ እንስጣት። ሌላ አይደለም። በቃ መፍትሄ ከሰጣት በውጭ መስጠት ትችላለህ። አሁን ግን ቤት ይለቀው። ውጣ። እሺ ብሩክ እስከሚመጣ እጠብቃለሁ። ከዚህ አይመጣም። በቃ አይመጣም። አንተ ማውራት አይፈልግም። ይቅርታ ጤነኛ ነሽ እናቱ? በጣም ጤነኛ ነኝ። አይደለም ይኸውልሽ እኔ ልጅቷ ከታመመች መፍትሄ እንስጣት። ጋዜጠኛ ነኝ፣ ማህበራዊ ኃላፊነት አለብኝ። ለሷ መፍትሄ መስጠት ካለብኝ ለአንቺም ራሱ ምንድነው እየተፈጠረ ያለው ቤት ውስጥ? ብሩክ ሰላም። ካሜራው ምንድነው? ሰላም ነው ብሩክ? ቆይ አንዴ ማነው አንተ? ሲጀመር አይደለም ካሜራው አጥፋው። ተረጋጋሽ። ምንድነው እያልክ ያለው? ትሰማኛለህ አይደለም? ምንድነው ተረጋጉ ማለት? ምን እያልክ ነው? አይደለም አልገባኝም እኮ ነው። ምንድነው እየሰራችሁ ነው? ለስራ ብሩኬን አውቀዋለሁ ጓደኛው ነኝ ብሎ ነው ይመጣ። ማነው አንተ? ሲጀመር ማነው? ብሩክ ተረጋጋ። ምን አይነት አይደለም ነብረው ዋሽታት የገባው እዚህ ቤት ለምንድነው እያልኩ? ብሩክ ተረጋጋ ማለት ቆይ ሌላ ነገር አትፍጠር፣ ችግር አትፍጠር። አንተ ማነህ? መጀመሪያ ደረጃ ማነህ? ሲጀመር ለምን ዋሽታት ገባ?
ይሄ ሁሉ ነገር የተፈጠረ ካሜራ ነው ያልኩ ነው ነገር ለኮ እንዳስረዳ ድል ሰጠኛ ብሩ እሺ ለምን ዋሽታት የገባው ማንም ሁን እኮ ማን አይመለከተኝ አላቀም ጭራሽ እሺ በቃ ካላወከኝ ካላስታውስከኝ አስታውሳለሁ ምናምን የሚባል ነገር የለም እኮ እኔ እኮ ማስተዋል ያነሰኝ ሰው አይነት ሰው አይደለም አይደል እንዴ አንተ አላቀህም አዋላቀውም እንዴ እያሰለልከኝ ቆያ እሺ አንዴ ተረጋጉሽ ያው ለኔ ጋዜጠኛ ነኝ ካሜራ ይዤ የመጣሁትም እዚህ ቤት የመጣሁበት ሌላ ጉዳይ ስላለኝ ነው ትልቅ ጉዳይ ነው እኮ ጉዳይህን እኮ መጀመሪያው ልነግርህን ነው እንጂ ልመጣ የሚገባው እዚህ ቤት ስለዚህ ጦሰኛት እሷ ገና ብዙ መዘዝ ታመጣብኛለች እኔ ቅድምም ነግሬ ነበር ሁሌም ነው ማስተውሰ እኛ የምናውቃቸው ነገሮች ስላሉ ነው እዚህ ስለዚህ ለማውራት እኮ ካሜራ መደቀም ምናምን አይጠበቅብህ አጠፋልሃለሁ ካሜራው ከረበሻ አጠፋልሃለሁ ተረጋጋና አንዴ ቁጭ የኔ አባት እቴም ነው ምን ትሆናለች አንቺ ተረጋጊ ምን ትሆናለች ተረጋጊ እያልኩሽ ነው ስለቴ ነው እያወራ ያለው የሆነ ነገር ሆነ ሊሆን ይችላል ምን ሆነ ነው እባክህ ንገረኝ ምን ሆነ የተፈጠረ ነገር አለ አዲስ ነገር አለ የተፈጠረ ነገር አዎ አለ ቁጭ እንበል ብሩኬ ሰማኛለህ እኔ እዚህ ነገር ውስጥ የለውበትም ከዚህ ነገር ውስጥ እኔን አውጡኝ ሰማኛለህ መውጣት ከፈለግሽበት ነገር ውስጥ መውጣት ትችያለሽ በቃ ስለቴ ሲነሳልኝ ብዙ ነገር እያወራሽ ነው ለምን ነው እንደዚህ የምትሆኚው አልፈልጋትም እጠላታለሁ አይገባም እንዴ ተረጋጊ እባክሽ ያለ ብሩክ ተረጋጋ እባክህ ብዙ ነገር አውርተናል እንዴ እህታችን እዚህ ቤት የገባች ብዙ ነገር ተነጋግረን ሁሉ ነገር ጨርሰን እና ግዛት ምናምን ተማምናል እንደገባ ነው በቃ አልፈልግም ሁሉ ነገር ያርሻለሽ ገና ብዙ ነገር ታመጣብኛለች ብዙ ነገር ያው ምንም የመጣ ነገር የለም ይኸውልህ ምንም የመጣ ነገር የለም አንዴ ቁጭ ብለን እናውራ እባክህን ተረጋጋ አንቺ ተረጋጋ ችግር የለውም ይኸውልህ ስለሷ እኮ ምንም ነገር ለማድረግ ምንም ነገር ለማውራት ዝግጁ ነኝ ችግር የለውም ዝግጁ ነህ እኔ እንታስ ውስጥ እየከተትክ አንተ ዝግጁ ነህ ሲጀመር ወልሽ መርዳት ባለብሽ ልትረጂኝ ይገባል እያልኩሽ ነው ባልሽ እኮ ነኝ ባልሽ እኮ ነገር ሙሉ ለሙሉ አውጡኝ ሰማኛለህ አይመለከተኝም ይኸውልሽ ይሄም ቢሆን እኮ ይኸውልሽ እንዲህ ሰው በተሰበሰበበት ምናምን ሳይሆን እኔና አንቺ ማውራት ባለብን መልኩ ነው የምናወራው ምን ሲለኝ እንደቆየ አታውቅም ምንም ይበልሽ እህቴ የሆነ ነገር ሆና ቢሆንስ አንቺ እኮ እያሳሰበሽ ያለው የክብርሽ ጉዳይ ነው የውሻ ድመት ነው ያለ ምንም አትሆንም እሷ ምንም ምን አለ በሞትችና በተገላግስ አንቺ ላይ ሰይጣን ውስጥ ምን አይነት ሰይጣን ሰው ይሆንሽ ነው አንቺ ምንም ያክሉን አይመለከተኝም ይሄን ነገርሽን አላውቅም ነበር እኮ እስካሁን ተረጋግተን እናውራ እባክሽ ዝም በይ እኔ ምንድነው እያሳያችሁኝ ያላችሁት እኔ እኮ እንዲሆነ አታውቅም እኮ ምን ይሆንሽ ነው ምን ነክቶሽ ነው ኩን ዛሬ ቆይ እኮ ተረጋግተን እናውራሽ አንተ እንኩት ምን ታውቃለህ ቆይ እስኪ እባካችሁ ነገሩ አንተ ምን አለብህ እባክሽን ይኸውልሽ ስለታው ከዚህ በኋላ ምንም አይነት ክፉ ነገር እንድትናገር ያልፈሽ ይኸውልህ ብሩክ ተረጋጋ እባክህ ብሩክ ተረጋጋ እባክህ ይኸውላችሁ እኔ እዚህ የመጣሁት ለመፍትሄ ነው እንጂ እንደዚህ እንድንጨቃጨቅ አይደለም ግን የሆነ ሰው መፍትሄ ያስፈልገዋል ይሄ ሁሉ ነገር ቆይ በውስጥሽ እያለ ነው ይሄ ሁሉ ዘመን ችለሽ ነበር ይኖርሽው ማለት ነው ሁሉ ዘመንማ እቴ ስልቻልኩት ቻል ነበር ማለት ነው እንዴ ቻልኩ ጭራሽ አዎ ቻልኩ የትኛውም ሴት የወንድሟን ሚስት በዚህ ልክ የወንድሟን ነት በዚህ ልክ መያዝ አትችልም በዛውምስ እንዴ እኮ ትረጂኛለሽ ብዬ አስቤ ነበር ተገለልኩኝ ላንተ ስል ማንም ሰው ከዚህ ችብድ ጋር መኖር አይፈልግም መቼ ሲጀመር እኮ የሰፈር ሰው አይደለም ማኖርሽ ነው ያለው እንዴ ለኔ ስትይ አይደለም ከሰፈር ሰው ከቤተሰቦችሽም ርቀሻል አይደል እንዴ አሁን አዲስ ዜና ነው እንዴ ከሰፈር ሰው ማራጥሽ ምናምን ሰው ተኮሱ ነው አንዴ እንደማ ከቤተሰቦቼ ራኩኝ ላንተ ስል ያንተን ቤተሰብ ላኖር ግን አይደለም ከቤተሰቦቼ ራኩት እስኪ አንዴ ተረጋጉ አሁንም እኮ እያኖርሽን አይደለም ይሄናል ራስሽን ትልቅ ቦታ ላይ አስቀምጠሽ እንድታወሪ አልፈልግም በቃ ተረጋጉ አሁን ሳበዛው ይኸውልሽ በእንባሽ ድጋሚ ሌላ ነገር ውስጥ እንድገባ ታሪ እኔ በቃ ይኸውልሽ ይሄን ቤተሰብ አኑር ያለው ምናምን ብለሽ ምንትምትዩን ነገር አቁም አውቃለሁ አግዘሽኛል ረርተሽኛል እህቴ ክፉ ነገር ላይ ባለችበት ሰዓት እኔም ከጎኗ እንድቆም አግዘሽኛል ረርተሽኛል ግን ይሄናል አናት ጫፍ ሊወጣ ነገር እንድታወሪ ምንትና ከቤተሰብ የተገለልኩት ባንዳ ነው እሺ አንዴ እንደማመጥ በቃ እሺ እባካችሁ ተረጋጉ አሁን እኮ መጨቃጨቅ አይጠበቅብንም እንደማመጥ ደግሞ ይሁሉ ጦስ የምታመጣብኝ እሺ አንዴ ዝም በይሽ እባክሽ በቃ አንዴ ተረጋጊ ዝም በይ በቃ አንተም ተረጋጋና ዝም በል አሁን ግን በቃ እኔ አሁን ስለመፍትሄ ነው የሷን ጩኸት እኔ ላዳምጥ አይደለም እኔ እህቴ ያለችበት ሁኔታ ምናልባት ያወቀው ነገር ካለ አዲስ ነገር ካለ ያለውን ነገር እንድትነግረኝ ብቻ ነው ፈልገው የኔ አባት አሁን መረጋጋት ነው የሚሻለን አሁን እንደዚህ ተረጋግተን ስናወራ ነው መፍትሄ የሚኖረው እህተም ደህና የምትሆነው አሁን እንደዚህ ተረጋግተን ነገሮችን ከሰው አሳንሽ ቆይ እባካችሁ አንቺ እያወራሁ አንቺ ለምንድን ነው የምትመጣብኝ እኔ ስላንቺ እያወራሁ አይደለም ለእህቴ ስል ብዙ ነገር ሆኛለሁ እሱ ነገር ነው እያሳሰበኝ ያለው እያስጨነቀኝ ያለው ምንም አትሆንም እንውለድ ስልህ እንኳን እምቢ ነው ያልከው እሺ እህቴን ለማኖር
ይኸውልሽ በዚህ ሰዓት እኮ ብዙ የሚያሳስበን ነገር አለ አይደል? እንዴት ስለዚህ ታውሪያለሽ? አይመለከተኝም። ልጃችን እንዲህ አይነት ነገር ውስጥ ይኸውልሽ ለምንድን ነው ቆይ ጊዜ እንድሰጥሽ ነገሮችን እንትን እንድማትፈልጊው? ይሄን ነገር ሳላቆም የሆነ ነገር ሳላሲዝ ልጅ ወለድን ማለት ሌላ ችግር ነው ታውቂያለሽ አይደል? አንቺንም ልንከባከብሽ አልችልም። ብዙ ነገር ነው የሚፈጠረው። ስለዚህ ነው አይደል ልጅ ሳንወልድ የቆየ ነው። ለምንድን ነው እንደ አዲስ ሌላ ነገር የምታወሪው? አሁን እዚህ ጋር ሚስት ናት ግን እናቴ እኮ ግራ ታጋባኛል። ሚስት ናት። እስኪ እባክሽ እንደዚህ አይነት ቃላት አታውጭ። እስኪ አንዴ ተረጋጉ። እስኪ ተረጋጉ እባካችሁን። እኔ መጀመሪያ ለመፍትሄ ነው የመጣሁት አይደል? እስኪ ጥያቄ የምትጠይቃችሁ መልስ ስጡኝ እንጂ ጉዳዩ ነው የእናንተ አረጋችሁት። አሁን እኮ እቺ ሴት እኮ አሁን ይኸውልህ በቃ መጥፎ ነው። አሁን ስለሷ መፍትሄ እንዳልፈልግም ምንም ነገር ሐሳቤን ጭልም እያደረገችብኝ ነው ያለችው። እሺ ቆይ ተረጋጋ። የምትሄጂበት ካለ እንደውም ብትሄጂልኝ ደስ ይለኛል። አሁን በዚህ ይኸውልሽ ቤቱ የኔ ነው፣ በእኔ ገንዘብ ነው የተሰራው። መውጣት ትችላለህ። እህቴን ይዘህ ሂድልኝ። ቆይ እስኪ አንዴ ተረጋጊ። በእኔ ገንዘብ ነው አልሽ? ተረጋጊ እስኪ በቃ ይሄን ነበር የምፈልገው። ትሰሚያለሽ አይደል? ይሄን ነበር የምፈልገው። እስካሁን ሲጀመር የተደበቀ ማንነትሽ እየወጣ ነው። እኔ መጀመሪያም አላማርሽኝም። እቺን ሰሞን የነበረሽ ሁኔታ ምናምን አጠቃላይ አላቅም። ምን እንደጀመርሽ ከሌላ ሰው ጋር ጀመርሽ? ብሩክ ወይ ከአንተ ጋር እናውራ። እኔ ግራ ገባኝ። ምን እያሰበች እንደሆነ ምንም ቤቱ በእኔ ስም መሆኑን አትርሳ ብሩክ። እህትን ይዘህ መውጣት ትችላለህ። አይመለከተኝም። እኔን ግን ተወኝ በቃ። ቆይ አይደለም ሌላ ባላጅሽ ከኔ ውጭ ሌላ ባል አዘጋጀሽ ወይ? ምንጠይቅሽ ለምርማስ እናንተ ባልና ሚስቶች ናችሁ ወይስ ምንድነው? እንደገና ውጣስት ማይሆን ነገር ስታወራ ተመልከት። እኔ እኮ ቤቱን በአንቺ ስም ያረኩልሽ እኮ ነገሮች። ወይኔ እኔ ግን አንዳንዴ ለምንድን ነው ሰው እባክህ አንዴ ተረጋጋ። ይኸውልሽ ማልፈልገውን ነገር እንዳርጋት አታደርጊኝ። እባክህ ተረጋጋ። እባክህ ብሩክ እባክህ። አሁን የሚያሳስበን የእህቱ ህይወት እንጂ በቃ ሻው ሌሎች ነገሮች ቀስ ብለው ይፈታሉ። እባክህ አሁን ከዚህ ሴጋ ያለኝን ነገር ሌላ ጊዜ። አሁን ይኸውልሽ ከአንቺ ጋር ልነሳነዝም ልመጨቃጨቅም ምንም አይነት ነገር አልፈልግም። አሁን እህቴ ያለችበት ሁኔታ ነው የሚያሳስበኝ። አንቺ ያለሽበት ምንም ነገር አያሳስበኝም። ትሰሚኛለሽ አይደል? አንዴ ውጪ ትሆኛለሽ። እሱን ብቻ ላውራ። እንግዲህ ያው ስታወራ ይሄንንም ነገር ቤት ይለቁ። አንቺ ማን ስለሆንሽ ነው ቤት ታስለቅኛት? ቤት ታስለቅኛት ትሰማለሽ አይደለ? እቺ ማትረባ ይኸውልሽ በዚህ ቤት አይደለም ይኸውልሽ እስከ መጨረሻው ቦታ እንዴት እንደማትወጣሽ ደግሞ አውቀዋለሁ እኔ። እቺ ማትረባ ወይኔ ቆይ ተረጋጋ እባክህን ተረጋጋ። ጭራሽ በገዛ እጄ እንዴ እዚህ ነገር ውስጥ እንዳስገባሁት እኮ በገዛ እጄ ነው። አንቺማ ወይኔ። እሺ ተረጋጋ እባክህ ብሩክ እባክህ ተረጋጋ እስኪ። እንዴ ቆይ እናንተ ካልተረጋጋችሁ ሰው የሚለኝን ብሰማ መጀመሪያ እኮ ሰው የሚለኝን ብሰማ እዚህ ነገር ውስጥ አልገባም ነበር። እቺም ወይኔ። እሺ አሁን ቀዝቀዝ በል እባክህ። አሁን በቃ በእናትህ ይሄን ነገር ማሰብ የምፈልገው ስለ እህቴ እስቲ የምትነግረኝ ነገር እያንዳንዱ ነገር ካለ ንገረኝ እባክህ። እኮ አሁን ምንም ልትረጋጋ አልቻልኩም። እስኪ ተረጋጋና ቁጭ ብለን እናውራ። እሺ በቃ ተረጋግቻለሁ።